ታዲያ ኦርቶዶክሳዊ ተዋህዶ ከሆንክ ታዲያ ወደ ኢየሱስ ክርስቶስ አይጸለይም? በመጀመሪያ ደረጃ ስላስገባኸኝ አመሰግናለሁ። ዘማርያም እኔ አንተን ለመጠየቅ ነበር የገባሁት። ትጠይቀኛለህ። መጀመሪያ መልሱን መልሳ ችግር የለውም። እሱን እኔ ምን አለ መሰለህ፣ ለምሳሌ ተዋህዶን አይደለም ጥያቄን እቀበል፣ ችግር የለውም። መጀመሪያ ግልጽ ሆነና እና አንተ ኦርቶዶክስ የተዋህዶን ክርስቲያን ነህ? ስለዚህ ወደ ኢየሱስ ክርስቶስ ትጸልያለህ አትጸልይም? እኮ ልናገር ፍቀድልኝ እኮ መልስልኛ። ጸልያለሁ አልጸልይም? ከዛ ትናገር፣ ችግር የለውም። ትጸልያለህ? አሁን ባለኝ እውቀት ደረጃ ከፍ ብዬ ስመጣ ወደ ኢየሱስ አይጸልይም። ኦኬ፣ ግን ኦርቶዶክስ ተዋህዶ ነህ አንተ ታዲያ? የትኛው እውቀት ነው ከፍ ያልከው? ኢየሱስ ክርስቶስ ኢየሱስ የተሰቀለው መቼ ነው? እንደ መጽሐፍ ቅዱስ እውነት ሲገለጥ ምን እያወራ ነው ወንድሜ? ይቅርታ ኢየሱስ ክርስቶስ የተሰቀለው መቼ ነው? ምን አሁን የገባሁት እኔ እኮ ለመጠየቅ እንጂ ለመጠየቅ አይደለም። ይቅርታ አይደለም፣ ቀላል ጥያቄ ነው የጠየቁት። አሁን ያለ ክርስቶስ የተሰቀለው መቼ ነው? አሁን እባክህ አንድ ጊዜ መምህሩን ላናግርበት እባክህ። እሺ ዲያቆን ለእናንተ ትቻለው። የለም ቆይ መምህር ምናምን የሚባል ነገር የለም። ሃይማኖትን ሳትመሰክር መምህሩ ነው እንደሚያድንህ? ዘመሪያ ምን አገባው ስላንተ? እውነት የተጠየቀው ጥያቄ አጭርና ቀላል ነው። ማንኛውም ኦርቶዶክስ ሊመልሰው የሚችለው ጥያቄ ነው። ኦርቶዶክስ ነኝ ብለህ ራስን ካሰብክ መቼ ነው የተሰቀለው ነው። አሁን ይሄንን አብዱ ለራሱ ይመልሰዋል እኮ። እስኪ ምንድን ነው መልሱ? ግን እንደዚህ እየተሳደባችሁ ነው አሁን እናንተ እኔን እንትን የምትሉት። ቃታችን ታፕታፕ አድርግ 1 ሚሊዮን ታስገባልን አለ። ታፕታፕ እንዲህ አይነት ገልቱ ጋር እኛ እንኖር። ታፕታፕ አድርግ እዛው ነው። ለምን መሰላችሁ? አሁን የገባሁት ራሱ ከእናንተ ጋር ሰው ሲያየው ኦርቶዶክስን እያለ ስለሚያጭበረብር እውነትም ነው እንዴ ብሎ ሰው ይከተለው ሌላ ጊዜ። ገባችሁ? ምክንያቱም እዚህ ቁጭ ብሎ ከእናንተ ጋር አየው። ስለዚህ ነኝ ሲል ሰው ያምኗል። ይሄው ከነዘማርያም ከነ ታላቁ ጋር እኮ ቁጭ ብሎ ሲያስተምር ነበር ብለው ይቀበላሉ። ለዛ ነው ገብቶ ቁጭ ብሎ ከእናንተ ጋር የሚታየው ማለት ነው። ያ እንዲታወቅ ነው። ስለዚህ ኦርቶዶክስ አይደለም እሱ፣ እንዳትሸወዱ። ወደ ኢየሱስ ክርስቶስ አይጸለይም፣ አረብ አልተሰቀለም ብሎ የሚያምን ብዙ ስህተት አለው ባይዘው እሱ የሚያስተምረው እና እችን ለማሳወቅ ያክል ነው። ቀጥሉ። ሚዩት ላይ ነው ያቆን። እንደው ሌላው ቀርቶስ እንደው ክርስቶስ መቼ ተሰቀለ ሲባል መምህር አይደለው የሚል ክርስቲያን አለ እንዴ? እንዴ ማለት ኦቲ በጣም እናመሰግናለን። ቃልዬ ቅመም እኮ ነው። እግዚአብሔር ያክብርልን በእውነት። እኔ እንኳን እውነት ሲገለጽ ሲል በጣም የገመትኩት ምንድን ነው ቢበዛ ተሐድሶ መናፍቅና የሚሆነው ብዬ ነበር የገመትኩት። እስልምና አልገም ምክንያቱም ፕሮፋይሉን ሳይ የመስቀል ምናምን እንደዛ ነው የገመትኩት። ዘማርያምዬ ጭራሽ እኔም እንደዛ ነው የገመትኩት። እናንተ የማታውቁት ነገር አለ ዲያቆን። አሁን ሙስሊሞቹ ክርስቶስ ከስጋዊ በፊት አለ ብለው ያምናሉ። አሁን እዚህ ቲክቶክ ላይ ያሉ ሙስሊሞች ጥሩ ወደ ክርስትና እየመጡ ነው። ስላሴ የተለያዩ አማልክት አይደሉም ይላሉ። ክርስቶስ ከተዋህዶ በኋላ እንዲህ ነው እንደዚያ ነው ምናምን የሚል ነገርም እየገቡ ነው። ጥሩ ነው። አባቶችን መጥቀስ እየጀመሩ ነው። ስለዛ አሁን እነዚህ ተሰቅሏል ብለው የሚያምኑ ሙስሊሞችም አሉ። በነገራችን ላይ ክርስቶስ ኢየሱስ ተሰቅሏል ብለው የሚያምኑ ሙስሊሞችም አሉ። ሙስሊም ናቸው ግን ተሰቅሏል ብለው የሚያምኑ ማለት ነው። እና እስልምናው ራሱ ብዙ አይነት ዘርፍ እየያዘ ስለመጣ መስቀል ስላረገ እኔ አስታወስኩት እኮ ይህንን ልጅ 2022 ወር 23 ላይ እንደዚሁ በስነ ስርዓት በክርስቶስ ጉዳይ ስንወያይ ነበር። ተሰቅሏል ወይም አልተሰቀለም ምናምን ላይ አስታውስዋለሁ ልጁን ኦቲ እና እንደዛ ነው። ደግሞ ምንድነው አሁን ባለሁበት በደረስኩት መገለጥ ሲለኝ ያው እቺ ብዙ ጊዜ ፕሮቴስታንትና ተሐድሶ የሚናገራት ቃልና አሁን ተገልጦልኛ ምናምን እና ወደዛ ነው በቃ ራሴ ሬዲ ያደረግኩት እንጂ እኔ በዚህ ልክ እንደዚህ አልጠበቅኩትም። በይኒው ጥሩ ትምህርት ነው፣ ቆንጆ ነው። ኦቲ እናመሰግናለን በጣም። ቃል የምተው ነገር አለ? ቀጥሉ። በቃ እኔ እኮ እንትን መምህርም ዲያቆን ጻፍኩሎትና አላዩትም በሜሴጅ ማለት ነው። ከዛ መቆየት የለበትም እዚህ ጋር። ለዛ ነው እኔ ቶሎ ብዬ ገባሁት። ከቆየ ሰው ገብቶ የሚወጣም አለ። አሁን ይሄን ያልሰማ አለ ቅድም ከእናንተ ጋር ያየው ያ ሰው አሁን ሌላ ቦታ ገብቶ ኦርቶዶክስ ነኝ ሲል
መስቀል አድርጓል እንደምታዩት ፕሮፋይል ምናምን እና አዎ ብሎ ይከተለውና የሚለውን እንደ ኦርቶዶክስ አሁን ደግሞ ያለው እንደምታውቁት አብዛኛው የሚማሩ እዚህ ላይ ነው አይደለም። ቤተክርስቲያን ሄዶ የሚማር የለም። የሚማረው ሶሻል ሚዲያ ላይ ነው ህዝብ ያለው። ስለዚህ እዚህ ጋር እንደ አዲስ ነው እሱን እየሰማ ያለው ማለት ነው። እና ለዛ ብዬ ነው። ቀጥሉ፣ ቃሎት ያሰማሉ። እሺ፣ እግዚአብሔር ያክብርልን። በጣም ነው ከልብ እናመሰግነው። ጥሩ ማንቂያን ያደረክልን። ደግሞ እየጠፋህ ነው። ቃልዬን ታውቁታላችሁ? ግን ታውቁታላችሁ? ቃልዬን ግን ስንቶቻችሁ ታውቁታላችሁ? እኔ አሁን ያልከውማ እኮ በደንብ ነው የገባኝ። መቼ ነው የገባኝ መሰለ? አንድ ስሙን ማንገልጠው ሰውዬ መልስ ትላንትና ስትመልሱ እየሰማው ነበርና እያሳቀኝ ነበር። አምላክ ነኝ ያለበት ቦታ የለም ብሎ የተናገረና በገነት እኮ ሲመላለስ የነበረው አለ። በገነት ሲመላለስ የነበረው ማን ነው? ስለዚህ ክርስቶስ ቅድመ ሥጋዌ እግዚአብሔር መሆኑን እየመሰከረ እኮ ነው ያለው። እንዴ አይ ዲያቆን፣ እነሱ እኮ አልተሰቀለ የሚሉና ላለመሰቀሉ ማስረጃ መስቀል ሊሆኑ አምላኬ አምላኬ ብላል የሚሉ ሰዎች እያለ ላለመሰቀሉ ደግሞ መስቀል ላይ ተሰቀሉ ደግሞ አምላኬ አምላኬ ብሏል። ትንሽ ከበድ ይላል እንትናቸውና እግዚአብሔር ያድናቸው፣ እግዚአብሔር ይፈውሳቸው በምሕረቱ። እውነት በጣም ይከብዳል። አይ ትናንትና በጣም እያሳኩ ነበር ነው ማለት መልሶ ራሱ እዛው በዛው የሚገኝ ማለት ነው። እዛው ማለት በጣም እና ደግሞ ሰው እንዴት በኤአይ ትምህርት ይመሰርታል? እንደው ሰርች አድርጎ ጎግል ላይ የምታገኙትን ነገር እንዳለ ብድግ አድርጎ ያረጋል። እንትን እኮ ነው ምን ብለው ይጠይቁታል? ኢዝ ጂሰስ ክራይስት ክሩሲፋይድ አኮርዲንግ ቱ ኢስላሚክ ሊተሬቸር ይሉታል። ከዛ ኢስላሚክ ሊተሬቸርን ይወስድና እንትና የኔታ ቻት ጂፒቲ እሳቸው መቼም ቸር ናቸው፣ ለጠየቃቸው እጃቸው ዝርጉ ነው፣ የዋህ ናቸው፣ አይሰስቱም፣ አባታችን መቼም ጥሩ ሰው ናቸው ይናገራሉ፣ ይተነትናሉ፣ እንዲህ ነው ይላሉ። ከዛ ቀጥለው ምንድን ነው ይሄ ችግሩ? እስከ ሁለተኛው መቶ ክፍለ ዘመን ክርስቶስ ተሰቅሏል ብለው የሚያምኑ ነበሩ ብለው ይጠይቃሉ። ለዛ ደግሞ መልስ ይሰጣሉ። የኔታን መልስ ይዙና ከዛ ኮፒ ፔስት ትደረጋለች። ከዛ ተመልሶ ይሄዱና ምንድን ነው ችግሩ ግን ይሄ ባይኖርበት ይላሉ። ከዛ መልስ ይሰጣል እና በጣም ፈኒ ነው ማለት ኢቨን ትርጉሙን ራሱ እኮ እንዲሁ ማየት ይቻላል። የኔታ ላህይ ይታወቃል፣ የቻት ጂፒቲ ላህያቸው ይታወቃል። አነጋገራቸው እንደ ማንኛውም መርጌታ የንግግር ዘይ ያላቸው ቻት ጂፒቲ ሲናገሩና በስነ ስርዓት ነው ዲፌክት ማድረገው። የኤአይ የሆነ ነገር ካለ ከግራፊክሱ፣ ከቃላት መረጣው፣ ካጀማመሩ፣ ከሀሳብ ፍሎ ከሁሉም ነገሩ በቃ ታውቀዋለህ እንዲሁ የቻት ጂፒቲ እንደሆነ ማለት ነው። እና እንደው ሌላውን ነገር እንኳን ትተህ ለምሳሌ እኔ የሆነ ሰው ያዘጋጀውን ፓወርፖይንት እኔ ባቀርበው የወንድሜ ከሆነ ችግር የለውም። ምክንያቱም የወንድሜ ነው ተረድቻዋለሁ ምናምን ልል እችላለሁ፣ አስረድቶኛል ልል እችላለሁ። ግን ያንተን ወስጄ የኔ ፓወርፖይንት ነው ብዙ ወራት ለፍቼበት ነው ያቀረብኩት ብል ሐሰተኛ ነው የምሆነው አይደለ? ሐሰተኛ ነው የምሆነው። እና ከዚህ በፊትም አንድ የሆነ ሰው የሰራውን ፓወርፖይንት 3 ወር ለፍተንበት ነው ያዘጋጀ ነው ብለው 2 ዓመቱ ነው ፒፒቲው ከተዘጋጀ እኛ ላይ ሁላ አለ እና መልሶ የኛ ነው ብለው ደግሞ ሲያቀርቡት ምን ያክል ሼምለስ እንደሆኑና ብሬን ዎሽ እንደሚያደርጓቸው ተከታዮቻቸውን በዚህ ማወቅ ይቻላል። ኤኒዌይስ ግን ወደ ቀደመ ነገራችን እንመለስና ትምህርታችንን እንቀጥል። እሺ፣ እግዚአብሔር ያክብርልን። እሺ፣ ያው ትምህርት ይሆናል ለወደፊቱም። ያው ቃልዬ አንድ የነገረን ነገር ምንድን ነው? ከአሁን በኋላ በፕሮፋይል እንዳንሸወድ፣ በሚናገሩ ንግግር እንዳንሸወድ፣ ምን ያክል ድራማ ሊሰራ እንደሚችል ሰው በዚህ ልክ ሄዳ ማለት ነው። በእርግጥ ጳውሎስም ነግሮናል። ሰይጣን የብርሃን መልአክ እስኪመስል ድረስ ራሱን ያስታል ነው የሚለው፣ ይለውጣል ነው የሚለው። የብርሃን መልአክ እስኪመስል ድረስ። ስለዚህ ቀላል ናት ለማለት ነው። እንዲመስሎ መታየት ቀላል፣ የብርሃን መልአክ እስኪመስል ድረስ ግን ራሱን ይለውጣል። ስለዚህ በዚህ ልክ ሴጣን ይሄዳል ማለት ነው ክፋቱ እንጂ እኔ ሙስሊም ነኝ እኔ እንደዚህ ነኝ ብሎ በይፋ ኦፊሻሊ መጥቶ ጥያቄ ያለኝ ባስተማራችሁት ላይ መጠየቅ ነጽ ኦፊሻል ቆንጆ ነበር። ግን ብዙ ጊዜ ሴጣን የብርሃን መልአክ ደግሞ ይመስላል። ስለዚህ ምንም አይደንቅም ለማለት ያክል ነው። እሺ፣ በተማረው ትምህርት ጥያቄ ሌላ ሰው ያለው ካለ ላስገባና እንሽ ቶሎ እያልኩ ላስገባሽ። እሺ፣ እህታችን ያልገባኝ ምንድን ነው
የክርስቶስ ጸሎቱ ካሳ ነው ብላችኋል እና እኔ ደግሞ ምሳሌ ነበር የሚመስለኝ። ካሳ ደግሞ መዳኛ ነው ብዬ አስብ ነበር እና ካሳ ጸሎቱ ካሳ ከሆነ እንዴት መዳኛ አልሆነም? እኔ ምሳሌ ነው አርአያ ለመሆን ነው የጸለየው ብዬ ነበር ማምነው። እሺ ታላቁ ቀጥልሽ። ጥያቄውን አልገባኝም። ቢሆንስ ሳይገባኝ መመለስ ደግሞ አልፈልግም። አይ ክርስቶስ ካሳና ይለያያል ማለት ካሳ ማለት መዳኛ አይደለም? መዳኛ ነው። ካሳ እኮ ቤዛ ነው። ካሳ እኮ ጸሎቱ ካሳ ነው እያላችሁ ነበር። አዎ ካሳ ነው። ይኸውልሽ ክርስቶስ በዚህ ምድር ላይ ሲመላለስ አንደኛ አድኖናል። ሁለተኛ ነገር ደግሞ ካሳ የድነት ውስጥ ያው ካሳ አለ፣ እርቅ አለ። እነዛ ሁሉ ይካተታሉ። አምላክነቱን መግለጡ እውነተኛ አምላክ እሱ መሆኑን የባህሪ አምላክ መሆኑን እነዚህ ሁሉ ውስጥ ይካተታሉ። ሌላው ክርስቶስ ለምን ሰው ሆነ ስንል እኛ ለማዳን ብቻ ለአርአያነት ለአብነት፣ ጾሞ ጹሙ ለማለት፣ ጸልዮ ጸልዩ ለማለት ለአርአያነት። ይህንን ደግሞ ቅዱስ ጴጥሮስ ክርስቶስ ፍለጋውን ትከተሉ ዘንድ ምሳሌ ትቶላችሁ ሄደ ስላለ አሁን የጸሎቱ በካሳም ይቆጠራል። ልክ ቅድም ያለው ምንድን ነው? ተሰሚነት የሌለው ውስተ ንዋየ ሰማይ የማያርግ የሆነው በበደላችን ምክንያት ጸሎታችን የሚሰማ የሚደመጥ አደረገልን ካሳ። በአንጻሩ ደግሞ አሁንም እዚህ ጋር ሌላ ደግሞ ትምህርት ደግሞ አለ። ምን? አርአያነት ምሳሌና ፍለጋውን እንከተል ዘንድ። ልክ ለምሳሌ ክርስቶስ አልዓዛርን ከሙታን ሲያስነሳ ጸልየዋል። ለምንድን ነው የጸለየው? አንደኛ ስጋ እንደለበሰ ለማጠየቅ፣ ሁለተኛ ለእኛ አብነት ምሳሌ ለመሆን እናንተም እንዲሁ አድርጉ፣ ገቢረ ተአምራት ስታደርጉ ፈቃደ እግዚአብሔርን ጠይቃችሁ አድርጉ ለማለት። ስለዚህ ለካሳም ብለን መናገራችን ለአብነት ለምሳሌ ብሎ መናገር ትክክል ነው። አሁን ለምሳሌ ለምንድነው አምላኬ አምላኬ ለምን ተውከኝ ያለው? ለካሳ ብቻ ግን አይደለም፣ ለአብነትም ብቻ ደግሞ አይደለም፣ ለአቅርቦተ ሰይጣን። ላጉስታ ማለት ምን የሚለው ነው? አምላኬ አምላኬ ሲል ተራ ፍጡር ሩቅ ሲመስለው ሰይጣን ወደሱ መጣ፣ እሱን አሰረው። ስለዚህ አንድ ጥቅስ በብዙን ተረጉመዋል ማለት የሚያደርጉትን አያውቁምና ይቅር በላቸዋለን። ይሄ ምንድን ነው? ካሳ። ሁለተኛውስ ለአብነት ለምሳሌ ይህም በምናውቃለን። እስጢፋኖስ አቤቱ ጌታ ሆይ ይህን ኃጢአት አትቁጠርባቸው አለ። ከማን ተምሮ? ጌታችን። ስለዚህ የሚያደርጉትን አያውቁምና ይቅር በላቸው የሚለው ካሳ ነው። ድህነት ዓለም ፈጸመ፣ ኃጢአታችንን ይቅር አሰኘልን፣ ይቅርታ ሰጠን። ይቅር ማለት እሱ ኃጢአትን ይቅር ማለት የሥላሴ የጋራ ገንዘብ ነው፣ ውጫዊ ግብር ነው። ኃጢአትን ይቅር ማለት ስልጣን የአብም የወልድም የመንፈስ ቅዱስም ስለሆነ ማለት ነው። ስለዚህ የሚያደርጉትን አያውቁምና ይቅር በላቸው በማለት ስርየተ ኃጢአትን ማግኘት ብቻ ሳይሆን በደላችን ይቅር መባል ብቻ ሳይሆን ለእኛም ደግሞ አብነት ሆነን እናንተም ስትሰቀሉ እናንተም መከራ ሲደርስባችሁ አትዛቱ፣ ክፉ ቃል ካፋችሁ አይውጣ፣ እንደውም ለጠላቶቻችሁ ይቅርታ ለምኑ ብሎ ይህንን እስጢፋኖስ አድርጎ አሳየን ማለት ነው። ስለዚህ ካሳ ነው ብለን ተናግረን አብነት ለመሆን ነው ብንልም ሁለቱም ያስኬዳል። አሁን ጠይቀ ነው ግን አቤቱ ይቅር በላቸው ብሎ ሲጸልይ ይሄ ጸሎቱ ካሳ ከሆነን ድነንበታል ማለት እንችላለን? አዎ በደንብ ምልጃ የማይሆነውም እኮ ለዛ ነው። በነገራችን ላይ ጸሎቱ ራሱ ምልጃ የማይሆነው ለዛ ነው። ጸሎቱ ኢቭን ራሱ በጥበብና በሞገስ አደገ የሚለው ራሱ የካሳ አካል ነው ራሱ። ግን ደግሞ ለእኛም ደግሞ ትምህርት ነው፣ አብነት ምሳሌ ነው። እንዴት ማድረግ እንዳለብን እድገታችንን ቀደሰልን። ካሳም ነው አብነት ነው ለእኛ። እሺ ታላቅ ይቅርታ መሀል ላይ ገባ። አይ አጠቃላይ እንትኑን እንድናየው ነው። የቀደመው ሰው ወይም የቀዳማዊው ሰው ሞዴል የሚደረገው ከአዳም በኋላ ነው። አዳም የመጀመሪያው ሰው ምን ብላችሁ ታስቡታል? ፕሮቶታይፕ የሚባል ነገር ታውቃላችሁ? የሆነ አዲስ ምርት ከመውጣቱ በፊት የሆነ ፕሮቶታይፕ ይሰራልትና ከዛ በኋላ የሚመጡ ትምህርቶች በዛ ፕሮቶታይፕ መሰረት ነው የሚሰሩት። ስለዚህ አሁን አዳም ኢቭን በእግዚአብሔር መልክ ተፈጠረ ከተባለ በኋላ የመጀመሪያ ልጅ ሲወልድ ግን በአምሳሉ ወለደ ነው የሚለው ዘፍጥረት 5 ላይ ሄዳችሁ ብትመለከቱ።
ለዛ ከዛ በኋላ የሚመጡ ሰዎች በሙሉ በማን አምሳል ነው የሚኖሩትም የሚኖሩትም በአዳም አምሳል ነው። ክርስቶስ ከመጣ በኋላ ግን ዳግማዊ አዳም ተብሏል። ዳግማዊ አዳም ስለተባለ በክርስቶስ የሚኖሩት ሁሉ የኖረውን ነው እየኖሩ የሚያድጉት። ስለዚህ ዳግማዊ አዳም ክርስቶስ፣ ሔዋን ቤተ ክርስቲያን፣ አንድም ሔዋን ድንግል ማርያም ሆነው አንድን ክርስቲያን በክርስቶስ መልክ እየኖረ በክርስቶስ መልክ እያደገ ነው የሚሄደው። ለምን? ክርስቶስ ያንን ህይወት ቀድሞ ኑሮ ስለጨረሰለት፣ ክርስቶስ ዳግማዊ አዳም ስለሆነ ማለት ነው። ከዛ በኋላ የሚመጡት ሰዎች በክርስቶስ የሚኖሩ ሰዎች ሞዴል የሚደረጉት ከክርስቶስ በኋላ ነው። ለዛም አይደለ የምእመናን በኩር እኮ ራሱ ይባላል አይደለ? በኩረ ምእመናን እኮ ራሱ ይባላል ክርስቶስ። ስለዛ ይሄ ፈጠረኝ የሚለውን እንኳ ራሱ ሲተረጉም ለምእመናን ተገብቶ የሚነገር ነው። ይህም በቴዎሎጂ ቋንቋ ሜታኖሚ የሚባለው ማለት ነው። ሜታኖሚካል ሆኖ የሚቀመጥበት እኮ ምክንያት ለዛ ነው። ክርስቶስ ዳግማዊ አዳም ሆኖ ከዛ በኋላ የሚነሱ ፍጥረታት በሙሉ በክርስቶስ ሞዴል እየተደረጉ ነው የሚኖሩት። አያችሁት? ልክ የመጀመሪያዎቹ በአዳም በኩል ሞዴል ሲደረጉ እንደኖሩት ከዛ በኋላ የመጡት ክርስቲያኖችም ሆኑ በክርስቶስ የሚያምኑ ሰዎች ደግሞ በክርስቶስ ሞዴል ይደረጋል። ስለዚህ አዲሱን ሰው ልበሱት፣ በክርስቶስ ኢየሱስ እየተፈጠሩ አዲሱን ሰው ምናምን የሚሉ ትምህርቶች በሙሉ በቅዱስ ጳውሎስ መልእክታት ውስጥ በጣም ጎልተው የሚታዩት ለዛ ነው። ለዛ ጸሎቱ ራሱ የቤዛነት አካል በመሆኑ ምልጃ አይባልም የምንለው ለዛ ነው። አሁን ግልጽ ካልሆነ እንጃ። ግልጽ ነው ታች ማለት እኔ የሚመስለኝ የነበር ምልጃዎቹ ጸሎቶቹ ከምልጃ ስለምቆጥራቸው ይሄ ምሳሌ ነው እንጂ መዳኛ አይደለም። ምክንያቱም ምልጃ ያድንም ብዬ ስለማምን ነበረ። ካሳ መሆኑን ቤዛ መሆኑን ጸሎቱን አላውቅም ነበረ። ቃልቱን ያሰማልኝ አሁን ተረድቻለሁ። ዘማርያም የኢየሱስ ማለት ራሱ መድኃኒት ማለት አይደለ? ከይቅርታ ጋር አዎ ፍጹም መድኃኒት ማለት ነው። ስለዚህ ግብሩ፣ ባህሪው፣ ትምህርቱ፣ ጸሎቱ መድኃኒት ማለት ፈውስ ማለት ነው እና ስሙ ራሱ ይነግረናል ማለት ነው። ቃልዮት ያሰማልን ታላቁ ሙሉ በቃ ያደረጋቸው የማዳን ስራዎቹ በሙሉ እንዳለ ቤዛነት ውስጥ ነው የሚገቡት። በቃ ካሳ ነው በቃ ሙሉ ማለት ነው። እና በተቻለ መጠን እንደምናደርገው ለዚህ ነው አሁን ኦርቶዶክሳዊ ነገረ ድነት ትምህርትን ሙሉን ምን ማለት ነው መማርና ማወቅ። ሁለተኛ ቀጥታ የድህነታችን ፍጻሜ ወዴት ነው የሚሄደው? ቴዎሲስ ሱታፌ አምላክ። ልክ እንደ ፕሮቴስታንቶቹ ጸደቅን፣ ድኛለው፣ አምኛለው ኢቭን በሳክርመንት የሚያምኑ ጭምር ወደዛ ድረስ ይሄዳል ማለት ነው። ሙሉ እሱን የመከተል ነው። በቃ ሀገራችን በሰማይ ነው፣ ልብሳችን ክርስቶስ ነው፣ ምግባችን እሱ ነው፣ መጠጣችን እሱ ነው። ሙሉ ነገራችን ቀየረው ማለት ነው። ይህን አብነት ማለት ይሄ ነው። በቃ ሙሉ ተከትሎ ነው ሄደው። በቃ ዜግነታችን ክርስቶሳዊ ነው፣ በወልድ ውሉድ በክርስቶስ ክርስቲያን ነን እኛ። ሀገራችን በሰማይ ነው፣ ልብሳችን እሱ ነው። ሙሉ ነገራችንን ቀየረው ማለት ነው። ስለዚህ እሱ የምዕመናን በኩር ተባለ ማለት ነው። እሱ የነገሳት ንጉሥ ሆኖ እኛን ንጉሥ አደረገን። የጌቶች ጌታ ሆኖ እሱ እኛን ጌቶች አደረገን። ምን ይላል ነው መጽሐፍ ቅዱስ? ከእንግዲህ ባሮች አይላችሁም አለ የሚለው አማልክት ናችሁ አልኩ እኮ ነው የሚለው። አማልክት ዘበጸጋ አደረገን። ስለዚህ ያደረገው ለዚህ እኔ በእኔ የሚያምን እኔ ማደርጉ ያደርጋል ከኔ ምን ማለት ነው? አሁን ከክርስቶስ የበለጠ እኮ የሚያደርገው ኖሮ እኮ አይደለም። አማልክት ዘበጸጋ ናችሁ ነው። የባህሪ አምላክ ናችሁ አይደለም። አማልክት ዘበጸጋ ናችሁ። እኔ ፈጣሪያችሁ አምላካችሁ የማደርገውን ነገር ታደርጋላችሁ። ይሄ በነገራችን ላይ አሁን በምንለው በዚህ በደስታ በምናምን በስኬት ብቻ ሳይሆን አሁን የተአምር ማድረግ ከእሱ ጋር አብሮ መሆን ብቻ ሳይሆን በመከራም ጭምር ሞቱን በሚመስል ሞት አይደል የሚለው ከእርሱ ጋር ከተባበርን ትንሣኤ በሚመስል ትንሣኤ ደግሞ ከእሱ ጋር እንተባበራለን። የሚወደኝ ቢኖር ራሱን ይካድ መስቀል ተሸክሞ ይከተለኝ። በመከራውም ጭምር መምሰል አለው። ይህ ብቻ በቃ ደኛ ጸድቅ ያለው እርሱን እየመሰልኩ ነው የምኖረው። በቃ እሱ ማደርገውን ተአምር አደርጋለሁ። እሱ የሚያደርገውን ነገር እየሰራው ነው የሚሄዱ። በቃ በጎ ብቻ ሳይሆን መከራም ጭምራለሁ፣ መቀበርም ጭምራለሁ። ምንድን ያለ በግልጽ ራሱ ይነግረን፣ በዓለም ሳላችሁ መከራ አለባችሁ ነገረን። ከዛ እንዴት እናድርገው? አይዟችሁ እኔ ግን ዓለምን አሸንፌዋለሁ። አብነት ሆነን ማለት ነው።
እናንተም ዓለምን ማሸነፍ ትችላላችሁ ነው። ስለዚህ ልክ አሁን ማድረግን፣ ድህነትን፣ መፈጸምን ብቻ ድልን ብቻ ሳይሆን ሞቱን ጭምር መከራውን ጭምር እንዳለብን ጭምር ነገረን። ስለዚህ ክርስቶስ የከፍታችንም የዝቅታችንም ጠገግ ሆነ። የፈለገ ብንከብር የፈለገ ከፍ ብለን ከክርስቶስ የበለጠ ማንም የለም። እሺ የፈለገ ዝቅ ብንል ከክርስቶስ የበለጠ መከራ የተቀበለ የተዋረደ ስለኛ ሲል መከራ መስቀል ተቀበለ ማንም የለም። ጠገግ ሆነ ማለት ልክ ሆነ ማለት ነው። ከላይም ከፍ ብንል ከሱ በላይ የለም ወይ? የኛን መቻ ይኸው እንደኛ እኮ ስጋ ለብሰህ እኮ ቢሆን ኖሮ እኮ ታውቀው ነበር የኛ መከራ እንዳለ ስጋ ለብሶ አሳየን። ጠገግ ሆነልን። ስለዚህ ሙሉ ካሳ ነው፣ ቤዛነት ነው፣ ከእንደገና አራያነት ነው፣ አብነት ነው። ለእኛ አብነት ምሳሌ የሆነ እንደዛ አለን። ሳምራዊቷ ማና ያቺ ከናት ሴት ራሱ ማናት? ያቺ ሴት መታ የጠባሃቸው ጡቶች የታቀፈች ማህፀን የጠባሃቸው ጡቶች የተመሰገኑ ናቸው ስትለው ምንድን ያለው? አዎን ብፁዓንስ ቃሌን ሰምቶ የሚያደርጉ ናቸው። ምን ማለት ነው? ምስጋና ሲመጣላችሁ እናንተ ምስጋና አትቀበሉ። አንድም እናቴ ብፁዕ የተባለችው እንዳንቺ ዝም ብላ አይደለም፣ ቃሌን ሰምታ በማድረጓ ነው ብፁዕ የተባለችው። ስለዚህ አንቺም እንደ እናቴ ድንግል ማርያም ብፅዕት ልትባይ ከፈለግሽ ቃሉን መጠበቅ አለብሽ ብሎ ብዙ ጊዜ አብነት ክርስቶስ መሆኑን አሳየ። ስለዚህ ቤዛነትም አለ አብነትም አለ። ይህን ጭምር አብረን ብንይዘው ነው። በጣም አረዘም ነው መልሱን፣ ይበቃናል። እሺ ዶክተር ጋሻው። እሺ ቀሲስ ሲፍቱ ይባርኩኝ። እንደምን ዋላችሁ? እግዚአብሔር ይመስገን። ቅድም ስንማር ከነበረው ላይ ቅድም ዓመተ ሰቅለ ክርስቶስ ሚካኤል አርመሞ ገብርኤል ተደመመ ይላልና በተለይ እርገተ ስጋ ማለትም በድንግል ማርያም ማህፀን በተጸነሰ ጊዜ ስጋ አድርጓል የሚለው ከዛን ጊዜ ጀምሮ ነው ወይ የሚለው ማለት አሁን በመስቀል ላይ ያለም ክርስቶስ እዚያው አለ ከአብና ከመንፈስ ቅዱስ ጋር በኩል የሚመሰገነው በምላት መለኮት ነው ወይስ መለኮት በስጋ በተዋህደ በኋላ ነው የሚለው ትንሽ ብዙ ጊዜ ጥያቄ ስለሚሆንብኝ ነው። አልገባኝም። ጥያቄው ገብቷችኋል? አልተረዳሁም። እስኪ ድገምልኝ። ይሄ አሁን ክርስቶስ በመስቀል ላይ ተሰቅሏል። ያ ማለትም ፍጹም አምላክ ፍጹም ሰው ነው ብለን እናምናለን። ስግው ቃል እናም ደግሞ በሰማያትም ደግሞ ከአብና ከመንፈስ ቅዱስ ጋር በአንዲት ምስጋና ይመሰገናል። ምስጋናው የሚቋረጥ አይደለም። በመለኮቱ ስንል ክርስቶስ በሰማያትም ራሱ ከአብና ከመንፈስ ቅዱስ ጋር ባልተለየ ወይም በስጋው ነበረ ወይም ነው ማለት እርቃቄን ስላ ትንሽ ብዙ ጊዜ ጥያቄ ስለሚሆንብኝ ነው። ማለትም ወደ ድንግል ማህፀን ባረገ ጊዜ ወይም በተጸነሰ ጊዜ ስጋው በዛች ቅጽበት በተዋህዶ ከአብና ከመንፈስ ቅዱስ ጋር ክርስቶስ አለ ወይ ነው ጥያቄ። ያው አብራርቶ ለመናገር ያለው ታላቆሽ ወረቡ ላይ ነው ጥያቄው። እኔ አልሰራተኝም ጥያቄው። ሚካኤል አረመ ገብርኤል ተደመለ ነበር ሲያወራ የተሰማኝ። ከዛ ምን ነበረ ጥያቄው? ክርስቶስ በመላው ዓለም ላይ ነው ያለው። ቅድም ብላችሁ ነበረ። በመለኮቱ በሁሉ ቦታ ምሉ ነው ብላችሁ ነበረ። በመስቀል ላይ ሲሰቀልስ ስግው ቃል ያ ማለት ስጋውም ጭምር በአበሪና ሆኖ ሲመሰገን ነበር ወይ ነው ወይስ መለኮቱ ብቻ ነው? ዘይነብር ምስለ መጸብሃን የክህሉ ኪሩቤል ያህው ጽዎ የተባለው እኮ ታዲያ ይሄ ነው እንዴ? ከሌቦችና ከቀማኞች ጋር ሳለ ሱራፌል ክንፋቸውን ዘርግተው ያመሰግኑታል እኮ ተብሏል። ጌታ ራሱ እኮ በወንጌል ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም እርሱም አለና በሰማያት ያለ የሰው ልጅ ነው ያለው። እንዴ የሰው ልጅ በምድር አይደል እንዴ? እንዴት በሰማያት አለ ይላል? በመለኮት ገንዘብ ይነገርለታል ምልአት ለትስብእት፣ በትስብእት ገንዘብ መወሰን ይነገርለታል ለመለኮት። ዮሐንስ 1:51 ብትመለከቱ እውነት እውነት እላችኋለሁ ከዚህ የሚበልጥ ታያላችሁ ካለ በኋላ ወመላእክተ እግዚአብሔር ያርጉ ወይ ወርዱ ሀበ ወልደ እጓለ እመሕያው የእግዚአብሔር መላእክት ወደ ሰው ልጅ ሲወጡና ሲወርዱ ታያላችሁ ብሏቸዋል። አሁን ልብ በሉ፣ መላእክት የሚወጡት ወደ የት ነው? ወደ ሰው ልጅ። የሚወርዱትስ ወደ ሰው ልጅ። የሚወጡት በሰው ልጅ ላይ፣ የሚወርዱት በሰው ልጅ ላይ። የሰው ልጅ በየት ነው? እስኪ ጥያቄ፣ መላእክት በሰው ልጅ ላይ የሚወጡ የሚወርዱ ከሆነ ወደ ሰው ልጅ የሚወጡና የሚወርዱ ከሆነ
ሀበ ወደ ተብላ ትተረጎማለች። ኤፒ የሚለው ማለት ነው ግዕዙ። በሰው ልጅ ላይ ቢሆንም ችግር የለውም ምስጢር ስለማያፋልስ። ስለዚህ አሁን የሰው ልጅን የተወሰነ ወይም ክርስቶስን ውሱን አድርጎ ማሰብ፣ ቦታ ገድቦ ይዞ ያስቀመጠው አድርጎ ማሰብ ተዋህዶን አለመረዳት ይሆናል። ስለዚህ ይህንን በርቷ ሃይማኖትም በሃይማኖት አበው ላይም ሲቀመጥ እንዘ የነብር ምስለ መጻባን ኢክሉ ኪሩቤል ያውጽዎ የተባለለት ወይም ደግሞ ምንድነው ከሌቦችና ከቀማኞች ጋር ሳለ እንዘ ይሲአሎ ጲላጦስ ሲስለው ማነው ሲጠይቀው ሲመረምረው ይሲአሎ ሲመረምረው እንደማለት ነው። ሲጠይቀው ሳለ ጠየቀ ለመነ በሚለው ትርጉም ሱራፌልና ኪሩቤል ግን አክሊላቸውን እያወለቁ ይሰግዱለት ያመሰግኑት ነበር ተብሎ ተነግሮለታል። ስለዚህ ለትስብእት ርቀትና ምልአት በመለኮት ገንዘቡ ይነገርላታል፣ ለመለኮት በስጋ ገንዘቡ መወሰንና መገደብ ይነገርላታል ማለት ነው። ግልጽ ነው። በትክክል አይ ብዙ ጊዜ ጥያቄ ስለሚነሳ ነው በደንብ የተብራራ። የመለኮት ገንዘብ ለስጋ የስጋ ገንዘብ ለመለኮት እችን አንርሳት ሁሉ ጊዜ። ስለዚህ ልክ አሁን ለምሳሌ አብርሃም ሳይወድ እኔ ያለው ሲል የነበረው እኮ እናውቃለን በምን እንደነበረ። ስግው ቃል ነበረ በአብርሃም ጊዜ እያለ አይደለም ያለ ስጋን ተዋህዶ ክርስቶስ በአብርሃም ዘመን ነበር እያለ አይደለም። አካላዊ ቃል ቅድመ ዓለም ነበረ። ከዛ በኋላ የመጣውን የተዋሃደውን ስጋ ግን በመዋሃዱ ምክንያት ስጋ አብሮ እኔ አለ። አብርሃም ሳይሆን እኔ ያለው አለ እንጂ በመለኮቴ ነበርኩኝ፣ በስጋማ ትናንትና ከድንግል ማርያም ተወለድኩ አልነጣጠለም። ስለዚህ የመለኮት ርቀትና ምልአት ለስጋም ይነገራል። የስጋ ግዝፈትና መወሰድ ለመለኮት ይነገራል። አየህ፣ የመለኮቱ ለስጋ የስጋው ለመለኮቱ ይነገራል ነው። ስለዚህ አስረግጠን መናገር ያለብን እርገተ ስጋ የተጀመረው በድንግል ማኅፀን ሳለ ነው የሚለውን ነው ማለት ነው። ማለትም ኖ እርገትማ ስለ ምልአት ነው የምናወራው። ስለ ምልአት በሁሉ ቦታ ስለመገኘት ነው የምናወራው። ስጋው ቃል ኢየሱስ ክርስቶስ በሁሉ ቦታ ላይ አለ። ምንም ነገር ስጋ በመለሱ ምክንያት አይ በስጋ ነው ያለው ማለት እዚህ ምድር ላይ ነው ያለው በሰማይ የለህም አይባልም። በሁሉ ቦታ ነው ያለው። ግን ያረገው ግን መቼ ነው? በእርገት ጊዜ ሐሙስ በምናስበው ማለት ነው። በምልአት ደረጃ ስናወራ ግን እዚህ ጋር አለ አንልም ነው። አየህ፣ እዚች ጋር ነው ያለው፣ ምድር ላይ ነው ያለው። በሰማይ በአብ ዘንድ የለም፣ በታችን ላይ የለም፣ ምድር ላይ ነው ያለው ብቻ አንልም ነው። ለስጋ ስንናገር በግዘፍ ተወስኖ በዚህ ምድር ላይ ተመላለሰ። ቢሆንም ግን በሰማያት ሁሉ ግን አለ፣ በዓለማት ሁሉ ግን አለ። እግዚአብሔር አብ ባለበት፣ እግዚአብሔር መንፈስ ቅዱስ ባለበት በስጋዊ ጊዜ ስጋው ቃልም ሁሉ ቦታ ላይ አለ። ስጋው ቃል በመሆኑ አይ አሁን መሬት ላይ ነው ያለው 33 ዓመት እቺን 33 ዓመት አብና መንፈስ ቅዱስ የተቆጣጠራቸው አላለም ሎቱ ስባል ስጋው ቃል ባለበት እንደዛ ሆኖ ከስጋ ሳይለይ ማለት ነው። ምክንያቱም መለኮት ከስጋ ከተዋሃደ በኋላ መነጣጠር የለማ። መነጣጠር ስለሌለ ከተዋህዶ በኋላ ስጋው ቃል ማለት መለኮትና ስጋ በተዋሃደበት ባለ በዚህ አብና መንፈስ ቅዱስ ባሉበት ሁሉ አለ። አብና ወልድ ባሉበት ሁሉ ማን አብና መንፈስ ቅዱስ ባሉበት አለ። ያማል ማለት ነው። አብና መንፈስ ቅዱስ የሌሉበት ቦታ የለም። ስጋው ቃልም የሌለበት ቦታ ላይ የለም። ምክንያቱም የመለኮት ያ ስጋው ቃል አካላዊ ቃል ስጋን በመዋሃዱ የቃል ገንዘብ ለስጋ ስለሆነ ቃል ደግሞ ሁሉ ቦታ ስለሞላ ርቀቱን ጭምር ተዋህደዋል። ለዛ ነው በተዘጋ ቤት የገባው አንኳኩልኝ አላለም። ስጋው መተው ሳያስፈልገው በተዘጋ ቤት ገባ። አይ ቆይ ስጋዬ ቆይ በተዘጋ ቤት መግባት እኮ አትችልም አልተባለ። አይ ስጋ ለመለኮት የመለኮት ለስጋ እንናገራለን። በመስቀል ሰቅሎ ደግሞ እናያለን። ግዘፍ የሆነ አካል ስጋን ስለተዋሃደ መለኮት ግን በሁሉ ቦታ ይሞላ ነው። ከስጋው ጋር በመስቀልም አለ፣ በዓለም ላይም አለ፣ በአካለ ነፍስ ወደ ሲኦልም ሲወርድም አለ። ግን ክርስቶስ ግን ስጋው ቃል ከሙታን ተነስቶ ግን ያረገው መቼ ነው? በአብ ቀኝ የተቀመጠው መቼ ነው? በቤተክርስቲያናችን እንደምናውቀው ሁሉ ጊዜ እርገት ከሐሙስ አያልፍም፣ በዛ እናከብራለን። ስለ ምልአት ስናወራ ግን ስጋን ሲዋሃድም ከተዋሃደ በኋላ ስጋው ቃል በሁሉ ቦታ ላይ አለ። አብና መንፈስ ቅዱስ ባሉበት ሁሉ አለ። አብና መንፈስ ቅዱስ የሚቀርብላቸው አምልኮ ስግደት ሁሉ ለስጋው ቃልም አለ። እዚህ ጋነ ስጋው ስለለበስክ እዚህ ጋነ ተወስነ ቅር አይባልም ነው ስለ ምልአት ስላወራ። እንደው አንዲት ነገር እንጨምር እዚች ላይ ከተፈቀደ።
ስጋ የሚረቀው ሲያርግ አይደለም፣ በጽንሰት ነው። ኦኬ በጣም ጥሩ። የስጋ እርገት የተፈጸመው ባህሪያዊ እርገት የተፈጸመው በጽንሰት ነው። የኋላው እኛ የምናየው ማረግ ነው፣ የተገለጠ እርገት ነው። አንድምታው ላይ ስታየው ራሱ እንደሚለው በርቀት ሳይሆን በርህቀት ነው ይላል። ክርስቶስ ሲያርግ ራሱ በርቀት ረቆ አይደለም፣ የተሰወረ ሳይሆን በርቀት እየራቀ ሄደ። ደመና መጣ ምን አለችው? ሰወረችው። ስለዚህ ክርስቶስ ሲያርግ በምንድን ነው? በርቀት ነው፣ እየራቀ ሄደ። አየህ፣ በርቀት አይደለም፣ እየረቀቀ አይደለም። እቺ እንዳረስ ታላቁ የቀጥል ስላስታወስከኝ ነው። እና መክበር ምናምን እንደዚህ መራቅ ምናምን የሚባሉ ነገሮች በሙሉ የሚነገሩት ከምን አንጻር እንደሆነ ማወቅ በጣም ያስፈልጋል፣ ግዴታ ነው ብዬ ስለማስብ ማለት ነው። እና የስጋ ርቀት፣ የስጋ ክብር፣ የስጋ መክበር ወዘተርፈ በጽንሰት ጊዜ የመጣ ነው። ምክንያቱም ቃል ነስቶ ሲዋሃደው ቃል የነሳው ያ ከእመቤታችን የተገኘው ያ የክርስቶስ ስጋ የመለኮት ስጋ ርቀቱ የሚፈጸመው በጽንሰት ነው። በኋላኛው ለጊዜ ማረጉ በርህቀትም ነው፣ የተገለጠ እርገትም ነው። ያልተገለጠ እርገት ነበረው ድሮ ባህሪያዊ ማረግ ማለት ነው። ከሩቅ ብእሲነት የሚወጣበት ከፍጡርነት ከፍ የሚልበት የመለኮት ገንዘብ የሚሆንበት ርቀትን ወይም ባህሪያዊ መክበርን በጽንሰት ነው ገንዘብ ያደረገ። ያንን ማሰብ ግዴታ ስለሆነ ነው። እሺ ቃለ ሕይወት ያሰማልናት። ገብቶኛል አሁን። አሜን። እግዚአብሔር ያክብርልን። እሺ ይበቃናል ለዛሬ። አሁን 4 ሰዓት ሆነ። ለዛሬ ቃል ቀሲስ በጸሎት ያዘጉልን። ኩካን ሀካን የምትለው ነገር አለ? አይ የለም፣ አመሰግናለሁ። እና ከመምህር ዘማርያም ጋርም አሪፍ ኮንቴንት ለቤተክርስቲያን እናመጣለን። እና እኔም ገና ተማሪ ነኝ። ይሄን ነው ልል የምችለው ዛሬ ይሄን ሰሙን ፈተና ስለሆንኩኝ የሚቀጥለው ሳምንት ጀምሮ እኔም አብሬ ገብቼ እንትን ለማለት ሞክራለሁ። አመሰግናለሁ። ፎሎም አድርጉኝ። እሺ አካኔ፣ እሺ እግዚአብሔር ያክብርልን። ኤግዛም ስጨርስ ክረምትም እየመጣ ስለሆነ የዛ ሰዓት በደንብ ተማሪውን በአንተ እድሜ ክልል ያሉ ወጣቶችን ለማግኘት እድል ይፈጥራል። እግዚአብሔር ከሁላችን ጋር ይሁን። እሺ ቀሲስ በጸሎት ይዝጉልን። ታላቁ የምትለው ነገር አለ? ነገ በተመሳሳይ ሰዓት ላይ እንገናኛለን ማለት ነው። ነገ 12 ሰዓት ላይ ልክ በተመሳሳይ ሰዓት እንገባለን። የጀመረውን ደርሳለን። ጥሩ። ጠዋት ላይ እቺ መጽሐፍ ይዘናታል። ስለ እንትን እያነሳን ስለ ሚስዮናውያን ዛሬ ጠዋት አንስተናታል። መዋያን በአማን ነጸረ ጻፈው ላይ እንዴት ነው ሚስዮናውያን ወደ ኢትዮጵያ የገቡ፣ ሲገቡ እንዴት አድርገው ነበረ አሁን ያለችው ኢትዮጵያ ክፍፍል የተፈጠረችው፣ አሁን ያለው የዘር ጥላቻ በሰሜንና በደቡብ ሀገራችን ክፍል እንደተከሰተ እችን በደንብ በኋላ እንሄዳለን። እችን ነገ ጠዋት እንማራለን። ማታ ላይ ደግሞ ይህን የጀመርነው ነገረ ድነት ትምህርታችንን ነገረ ክርስቶስ ላይ የተነሱ ጥያቄዎች እናያለን ማለት ነው። አባታችን በጸሎት ያዘግሩና እናጠቃለን። እሺ መምህራኖቻችን ቃለ ሕይወትን ያሰማልን። አምላካችን እግዚአብሔር በምህረቱ በቸርነቱ ከአባቶቻችን ጋር የነበረ አምላካችን ከኛ ጋርም ስለሆነ ለወደፊትም ከኛ ጋር ሆኖ መናፍቃንን እንድንመልስ መምህራንን ምእመናንን እንድናስተምር በምህረቱ በቸርነቱ ስለሚጠብቀን ስሙ የተመሰገነ ይሆንልን። ወንድሞቻችንን እግዚአብሔር አምላካችን በእድሜ በጤና ይጠብቅልን። ድካማችሁን ውስን ውሃ ሰማይ ያሳርግልን። የቅዱሳን አባቶቻችን የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት በረከት ረድኤት ቃል ኪዳን የቅዱሳን መላእክት ጠባቂነት ይልቁንም የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። አምላካችን እግዚአብሔር በጸጋው በሐዋርያት ላይ እንዳደረ ሁሉ በወንድሞቻችንም ላይ አድሮ መናፍቃንን እንዲመልስልን ወደ ሕይወት ያልመጡትን ወደ ሕይወት እንዲያመጣልን መልካም ፈቃዱ ይሆንልን። አቡነ ዘበሰማያት ይትቀደስ ስምከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአልተሳለነ
ኢታብአነ እግዚኦ ውስተ መንሶት አላ አድኅነነ ወባልሐነ ኩሉ እኩይ መዚአከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ወርክተ አንቲ የማንስት ወቡሩክ ፍሬ ከርሥኪ ሰአሊ ወጸልዪ ለነ ምሕረተ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ቃለ እግዚአብሔር አብይ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን አባቶቻችን በረከት ረድኤት፣ የቅዱሳን መላእክት ጠባቂነት አይለየን። እያወቅን በድፍረት ሳናውቅ በስህተት ከልጅነት እስከ ሰዓት የሰራነውን ኃጢአታችን ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይስጥልን፣ አገልግሎታችሁን ያስፋልን። ተባረኩ። መምህራኖቻችን በእውነት እናመሰግናለን። አሜን። ቃሎት ያሰማልን። እግዚአብሔር ያክብርልን። አባታችን የነገ ሰው ይበለን። ጠዋት እግዚአብሔር እንደፈቀደልን ትምህርታችንን እንቀጥላለን። የምትችሉ ሰዎች በተቻላችሁ መጠን ነገ በጊዜ ስለ መዋዕያን እንማማራለን። ማታ ደግሞ እግዚአብሔር ከፈቀደ ደግሞ ትምህርታችንን ነገ ድነት እንቀጥላለን። የነገ ሰው ይበለን። ደህና ደሩልን ሁላችሁም።